አመሰግናለሁ። በመጀመሪያ ደረጃ ያው ጠዋት እናንተን ስላላገኘው ወደ ፍቅር ከተማ ወደ ሰላም ከተማ ወደ ብሔር ብሔረሰቦች በአንድነት የሚኖሩባት ከተማ ክቡር ዶክተር አብይ አህመድ የሰየማት ድሬ እኛ የበረሃ ንግስት ነበር የምንለው ትንሿ ኢትዮጵያ ብሎ ስለሰየመልን እንኳን ወደ ትንሿ ኢትዮጵያ በሰላም መጣችሁ ለማለት እፈልጋለሁ። እውነት ለመነጋገር ያው እዚህ እናንተ መሃል መገኘቴ አንደኛው እንኳን ወደ ፍቅር ከተማ በሰላም መጣችሁ ለማለት ነው። ሁለተኛ ደግሞ እንዲህ አይነት በጎ ተግባር የኛን ስራ ያቃልላል። ብልጥ ሰው በሞኝ ሰርግ ላይ መጥቶ ይደግሳል ይባላል አይደለ? ስለዚህ እንደዛ እንዳይሆን የናንተ ቤተክርስቲያን መገንባት ለከተማው ትልቅ ሰላም ያመጣል። ለምንድነው? ቤተክርስቲያን ትጸልይበታለህ፣ ፈጣሪን ታከብርበታለህ፣ ፈጣሪን ታመሰግናለህ። ስለሌላ ለተቸገረውን ርህሩህ ልብ ይዘህ ትወጣለህ። ተምረህ መጥፎ ነገሮች እንዳትሰራ ተማጽነህ ስለት ገብተህ የምትወጣበት ነው። መስጊድም ቤተክርስቲያንም ስለሆነ የአላህ ቤት የእግዚአብሔር ቤት ስለሆነ ማለት ነውና በዚህ መልክ ደግሞ የእናንተ ጓደኞች ሌሎች በዚህ ሰዓት የት ነው ያሉት የሚለው ነገር ላይ ብናስብ ብዙ ነገር ብዙ ቦታ ልናስባቸው እንችላለን። እናንተ ደግሞ ለፈጣሪ ቤት ለመገንባት ዛሬ እዚህ የዘራችሁትን ነው ነገ የሰማይ ቤት የምታገኙትና የፈጣሪ ሰው የሚገነባ ሰው ከምንም በላይ ስለሆነ አንዱ ይሄ ለማድረግ ነው። ከምን ጊዜ በላይ ደግሞ ግን እውነት ለመነጋገር እዚህ አጠገቤ በግራና በቀኝ በኩል ያሉት የሃይማኖት አባቶች አሉ። እንዲሁም አርቲስቶች ያው ሁሉ የሚቀድመው ሃይማኖት አባት ነው የሚቀድመው፣ ቀጥሎ አርቲስቶች ናቸው የሚከተሉትና የነሱ ስልጣን ዘላለማዊ ስልጣን ነው አይደለ? የሃይማኖት አባት ለምን ነፍስ ስጋቸውን ለፈጣሪ ስሉ ነው የሚሰጡትና እንዲሁም አንጋፋ አርቲስቶቻችን እዚህ በመካከላችን በመገኘታችሁ በጣም ደስ ብሎኛል። እኔ ከምንም በላይ እናንተ የምትችሉትን ነገር ሂዱ፣ የምትችሉትን ነገር ስሩ። ደጋግ ልቦች የድሬዳዋ ማህበረሰብ የድሬዳዋ ደግሞ እጁና ልቡ በረከት ስለሆነ እናንተ ሰርታችሁ የቀረውን ነገር ደግሞ እኛ ከምእመናኖች ከወንድሞቻችን ጋራ እንጨርሳለን ለማለት እፈልጋለሁ። በዚህ አጋጣሚ ችግር የለውም። ያው ድሬዳዋ የምናውቀው ማንም ጾም የሚያድርባት ከተማ አይደለም፣ እንድታውቁ ስለምፈልግ ማለት ነው። አንዱ ጎረቤት ሲሰራ ሌላው ጎረቤት ጾም አያድርም፣ እዛው ጎረቤት ሄዶ የሚበላ ነው። ድሮም ጀምሮ ጨርቃ ጨርቅ እናቶች ሲሰሩ የሙስሊም ልጅ የእናት ክርስቲያን ጡት ጠብቶ ማታ በሽፍት ይጠብቃል። የክርስቲያንም እንደዛ ሁሉም እዚህ ያለው ወንድማማችነት ያለበት ከተማ ነውና ከምንም በላይ እኛ እውነት ለመነጋገር እዚህ ያለነው ማህበረሰብን ለማገልገል ነው። እስከ ተፈጠርን ድረስም ቢሆንም የተቻለንን ነገር ለማድረግ ነው። በዚሁ አጋጣሚ ደግሞ የድሬዳዋ ማህበረሰብ ለክርስትና እምነት ተከታዮች ለቁልቢ ገብርኤል ንግስና በዓል ወደዚህ ከተማ ስለሚመጡ ቅዱስ አባቶቻችንም ጭምር ስለሚመጡ ድሬዳዋ ደግሞ እንግዶቻን ለመቀበል እናንተ ደግሞ ከየትኛውም በላይ ምስክር ናችሁ። ድሬዳዋ ሰላም የፍቅር መሆኗን ደግሞ እስከዚህ ድረስ ማታ ሁሉም እየተዘዋወረ ማየትም ይቻላል። ወንድሞቻችን ሲመጡ አልጋ ላለው አልጋ የያዘ ያይዛል፣ የሌለው ደግሞ ግን በየወረዳው የወረዳው አመራሮችና ፖሊስ ጣቢያዎች ዱንካን ተክሎ ምንጣፍ አንጥፎ እያንዳንዱ እንግዶቻቸውን ለማስተናገድ ለማንከባከብ በጸሎት ፈጣሪን አምልኮ በሰላም ሄዶ በሰላም እንዲመለሱ ለማድረግ ስለሆነ ኢቭን ጠቅላላ አመራሮችም በዚህ ዙሪያ ላይ ለመሳተፍ ከበፊቱ ለየት ባለ መልኩ ተዘጋጅተን ወንድሞቻችን በጋራ በሰላም እንደመጡ ሁሉም በሰላም እንዲመለሱ ጸሎት እያደረግን እንቀበላለን ላለው በእናንተ መካከል መገኘቴ ምንም አገልጋይ ስትሆን የትም ቦታ ትሄዳለህ፣ ስትጠራ ትሄዳለህ፣ ችግር የለውም። ይሄ የፖለቲካ ኢሹ አይደለም። እኔ ፖለቲካ ስራዬን እሰራለሁ፣ ምዕመናን አገለግላለሁ። ባለስልጣን ስትባል አገልጋይ ነህ፣ ከአገልጋይ ውጪ ምንም ስለሌለ ለዛ ነው እናንተን ለማገልገል እዚህ ተገኝቼ በዚህ መሃል ያደረኩትና
በዚህ ሰዓት ደግሞ ግን አባቶቼ የሃይማኖት አባት እንዲሁም አርቲስቶች ራሳችሁን ሰውታችሁ በተለይ እዚህም ከረጅም ቦታም የመጣችሁት እነዚህ ከካሜራ ጀርባ ያላችሁት ቢያንስ እናንተ በተጠንቀቅ ነው ስታንድ ባይ ናችሁ። ለምን እያንዳንዱ እየጻፋችሁም ስለሆነ በዚህ በሚሰበሰበው ደግሞ እናንተም ፈጣሪ እንደዛው በረከቱን ይሰጣችኋል። ፈጣሪ እድሜና ጤና ይስጣችሁ። እንወዳችኋለን፣ እናከብራችኋለን። ባለን ጊዜ ደግሞ እናንተንም ማህበረሰባችን ለማገልገል ቁርጠኛ መሆናችን በዚሁ ላረጋግጥላችሁ ፈልጋለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርካት። አላህ ሀገራችን ይባርክ ላለው አመሰግናለሁ። እባካችሁ እግዚአብሔርን አመስግኑልን። እግዚአብሔር ይመስገን በሁሉ ነገር። እግዚአብሔርን አመስግኑ። ወንድማችን ቄስ እስጢፋኖስ ክቡር ከንቲባችን መመረቅ ይፈልጋሉና ሁለቱ ጋሽ ሰሌና አርቲስት ፈለቀ ካሳ እድል ስጥልኝ ብሎኛልና ትቃወማላችሁ? አመስግኑ እግዚአብሔርን። እሺ ህዝብን ለሚያገለግል ሰው ምርቃን ሲያንሰው ነውና ጋሽ ፈሌ ከሁለታችሁ በእድሜ ታላቅ ማን ነው? እርሳችሁ። ሰላም አመሻችሁ። አውቄ ነው መድረኩን የወሰድኩት እንጂ ማን ነው የሚበልጠው? ከማንም በላይ የምጨምረው ምንም ንግግር የለኝም። ቅድም ወንድማችን አንድ ነገር አስታወሰኝ። አንድ ወቅት ላይ ድሬዳዋ ላይ አሳዛኝ የሆነ ነገር ተከስቶ ነበር። እሱም የጎርፍ አደጋ ነው። ብዙ ወገኖቻችን አለቁ። በዛም ጊዜ አንድ ጊዜ ያዘጋጀኋት ስንኝ ነበረች። ከዛ ስንኝ ውስጥ ወንድማችን ስላስታወሰኝ ትንሿን ብቻ ልበላት። ምክንያቱም ዘመን ሁሉ ጊዜ አዳዲስ ነገር ያመጣል። ዛሬ ደስታ ቀናችን ስለሆነ ነው። ቤቱ እንደፈረሰ ድሬ ያኔ ረስቶ አቦ ዝለቁ አለ በቤቴ ምን ጠፍቶ። ቤቱ እንደፈረሰ ሁሉ ረሳ ማለት ነው። ድሬ ያን ያህል የዋህ ነው። ዛሬማ እንላለን ዛሬማ ምን ጠፍቶ፣ ቲክቶከሩ ሞልቶ ሎዛ እንዲህ ተባስቶ ብዙ 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 ነገር ሞልቶ ድሬ መኖሪያችን ሁሉም አፍ አውጥቶ እግዚአብሔር አብ የዘላለም ማረፊያችንም በእኛው እዚሁ ተካቶ በሚል ጨረስኩት። ከአይምሮ በላይ ነው። ድሬ ስትመጣ የሚታይህ አንድ ወጣት መሪ ታያለ። አንድ ወጣት መሪ ሁሉ ጊዜ እከታተላለሁ። በተለይ የቅዱስ ገብርኤል ታች ወርዶ እንግዲህ አንተ እያልክ ፕሮቶኮሉ እንዳለ ጊዜም ስለሆነ ነው። ታላቅ አባትም ስለሆንኩኝ ፕሮቶኮሉ እንደተጠበቀ ሆኖ እና ታች ወርዶ ውሃ ሲሰጥ ይሄ በጣም በጣም የሚገርም ነው። በአይናችን ከዛሬ 3 እና 10 ዓመታት በፊት እንደዚህ አይነቱን ነገር ወርዶ የሚሰራ አናይ። አሁን ግን እንደዚህ አይነት እድሎች ስናገኝ በእውነት አመስጋኝ አለመሆን ንፉግነት ነው አይደለም? እናመስግን። እና በእውነት ድሬ እድለኛ ነች። ድሬ ወላሂ ማርያምን ታቦታችን ገባ ይላል። ክርስቲያኑ ደግሞ ዓርብ ዕለት ጁማችን ነው ዛሬ ሶላታችን ሰምሯል የሚል ህዝብ ነው አይደለም እንዴ? ወላሂ ገብርኤልን ካለ የድሬዳዋ ልጅ ቁርጠኛ ነው አይደለም? ክቡር ባልሽ ይርቅብኛል ልጄ ከድር አልተወለደም። እኔ 7 ነው የመጣው። ተወልደሃል?
ነው ድሬን ማውቃት እና ያንኑ ባህሏን ያንኑ ፍቅሯን ያንኑ ትንሿ ኢትዮጵያ ሲባል እናደዳለን። ትንሿ ኢትዮጵያ ነው ታላቋ ኢትዮጵያ ልጅ ድሬ ሰባት ነገር ከኪሳቸው ከላባቸው ይህንን ቤተክርስቲያን በዓለም ላይ ያሉት የሁሉም አሁን የድሬዳዋ ልጅ ብቻ አንልም። ድሬዳዋዎች ሁሉም የኛ ስለሆኑ በዓለም ላይ ያሉት ደግሞ የኛው ዜጋ ሰው በመሆናቸው ብቻ እምነታቸውን ወዶ በዚህ ልክ ያስቀናሉና ከእናንተ ብዙ ነገር መማር ያስፈልጋል። እናንተም ጉልበታችሁ ደግሞ በዚህ ለጽድቅ ጉልበታችሁ መስጠታችሁ ትልቅ ነገር ነው። ግን ውጭ ያሉት አሁንም ቢሆንም ላወጣችሁት ነገር ሁሉ ፈጣሪ ያወጣችሁበት ቦታ እንዲመልስላችሁ እማጸንላችኋለሁ፣ እመኝላችኋለሁ። እድሜና ጤና ይስጣችሁ ለማለት እፈልጋለሁ። አመሰግናለሁ። ድሬ የፍቅር አገር መሆኗን በእርግጠኝነት የመሰከራችሁት ክቡር ከንቲባ ሲመጡ ያለ አጃቢ ነው የመጡት። ታውቃላችሁ፣ በፍቅር ሁላችሁም እዚህ ድረስ በፍቅር ነው የመጣችኋቸውና ስለ እውነት ትክክለኛ ምሳሌ ልትሆኑ የምትገባ ቦታና ሀገርናት። በእውነት አንድ ያመስግኑልን። እጅግ አድርገን እናመሰግናለን።